በጣም ነው የምወድሽ። አንድ አመት ሙሉ ካንቺ ጋር ማለት ከዚህ በላይ በጣም መቆየት እንችላለን እንደ እግዚአብሔር ፍቃድ። ትናንትና ታምራለህ አታምርም ብለሽ ቲክቶክ ላይ የተሳደቅሽው ልጅ ማለት ነው ቤቢዬ ማለት ይቺ ናት። እንድታቂያት ልናሳውቅሽ እንችላለን። እኔ ቤቢዬ ከወደደች ይበቃኛል። ወደዋለች በዓል አሪፍ ነበር። ቆንጆ ነበር። እንዴት ነበር አንተስ? እግዚአብሔር ይመስገን። የሆነ ከቤተሰቦቼ ጋር ቆረብ እያለን ነበር። አንድ ጌም እንጫወት በሰው ባል ላይ ማለት ነው። በሰው ባል ላይ ባለቤት ነኝ ብሎ አስተያየት መስጠት አይደብርም? ለዛውም ላይቭ ላይ ቆይታ ደግሞ መልሳ ታምራለህ። ጉድ እኮ ነው፣ ጉድ ነው። መልስሽን ያገኘሽው ቅድም አገዝኩላት፣ አሁን አገዛለሁ ባለው ምንድነው አንተ የምታወራው ማለት ነው። አሁን በጣም ብዙ ነገር ቤት ሰሙን አንተ ኢንተርቪው ባረከው ትላንት ነው ወይ ከትላንት ወደ እኔ ልክ በዛ ኢንተርቪው ቤት ብራዘሩ ማለት ነው ሄዶ ለሙሻ ሳያት ለማዘን ምን ብትል ጥሩ ነው አምጡልኝ ይችል እኔ ብቻ አይደለም ተመጣጣ በለው ሁሉም እያለ ነው ምንዳች ልጅ አምጡልኝ አረ እሰማታው ያ ልጅ ማን ይታቃታል ወይ አረ እኔ ሙሻላ በዚህ እድሜ ከቤት ወጥቼ ተመችቶኝ እኮ የምር መገጣጠሙ ደግሞ አሁን ሁሉ ያረከው አንተ እና ትወቀሳለህ እና ከአንተ የምፈልገው ማለት ነው ዝም ብለህ በቃ ቤት ሰራልኝ። ሀይሚና ስለ ብሩኬ እውነታ ግንኙነት ይሄ ነበር፣ ይሄም ታሪክ ነበረ። ሙሽዬ ምን ያክል ፍቅር እንደነበራት ይሄው የሰሙ ምስክሩን ያወራሉ። እና ዝም ብሎ አይደለም እዚህ ደረጃ ላይ የተደረሰው። ቤተሰብ አዳምጡት። የዩ ማለት በስማም በዚህ ልክ ግን እንደዚህ ጀማዎቹ ተሰብስበው ይሄ ሁላ ሰው ግን አንድ ሀገር ነው። ደስ አይሉም? በዚህ ልክ ያንዱን ቀዳዳ አንዱን ሲሸፍን ኦ ማይ ጋድ በጣም ደስ የሚሉት። በዚህ አጋጣሚ እናንተማ ለሰርጋችሁ አጃቢ ያስፈልጋችሁም። የመሬን ነው እንዴ ፍፄ ጋራችን የቀረሁት አንቺ ነሽ። ወደ ኋላ እያልሽ የምታመጪ መስሎሽ ነበር? ስሜ ነበር የቀረሁት። እንኳን ደስ አለ 100 ሺህ ገብታል። ገና ከዚህ በላይ ጠር መጠን ያለች ግጥም አለች። ሀይሚዬ ሼር አድርገው አይቼ ነው ለሴትነት ምን እንደሆነ ሴት እንዴት ራሳችሁን ማስከበር እንዳለባችሁ አጠር መጠን ያለች ግጥም አለች። እዚህ ጋር በጥሞና አዳምጧት። ሀይሚናት ስቶሪ ላይ ያስቀመጠችው አዳምጡት። ነገር ግን ዓለም ለኛ ደግ አይደለች። ሴቶች እህቶቼ ሞኝ መሆን የለባቸው። ደግ ማትሆነው ግን አንቺ ሞኝ ከሆንሽ ነው፣ አጉል የዋህ ከሆንሽ ነው። ዓለም ለዋህ ሴት፣ ዓለም ለደግ ሴት፣ ዓለም አንገቷን ድፍት ላደረገች ሴት አትሆንም። ህግን ለምታቅ ፈጣሪን ለምትፈራ ግን ደግሞ ቆራጥ ለሆነች ሴት፣ እኔ የምትል ሴት፣ ራሷን የምታስከብር ሴት፣ ራሷን የምታስቀድም ሴት፣ ራሷን የምትወድ ሴት፣ በራሷ በማንነቷ በክብሯ ላይ የማትደራደር ሴት ስትሆኝ ነው ዓለምን የምታሸንፋት። አለበለዚያ ዓለም ትረግጥሻለች፣ ታስለቅስሻለች። ሞኝ መሆን የለባቸው። ዓለም ለሴት ጨካኝ ናት። ለማ ለዋህ ሴት። ዓለም ለሴት ልጅ የተቀመጠበት የተሰራበት እኮ ሁሉ ነገሩን እንደዚህ አድርገን እኮ ስናየው ልብስ አጣቢ ነው የምታረግሽ፣ ምግብ ቀቃይ ነው የምታረግሽ፣ አንገትሽን ደፍተሽ የሆነ ሰው አገልጋይ ነው የምታረግሽ። አንዳንድ ጊዜማ የዓለም ጭካኔ እኮ የሰነፍ ወንድ፣ አንቺ እኮ በዞነሽ የሰነፍ ወንድ አገልጋይ አድርጋ ታስቀምጥሻለች፣ ጓዳ ታስቀርሻለች፣ ካልሲ አጣቢ ታረግሻለች። ለምን ብለሽ ጨካኝ ሁኚ፣ አትፍሪ። ሁሉም ሰዎች ተሰብስበው እሷ እንዲናት እሷ እንዲናት እሷ እንዲናት ይሉሻል። ጎበዝ ሴት ስትሆኝ ይበሉሽ፣ ደጋረ ኩባያቸው ውጪ። ሴቶች እህቶቼ መንቃት መቻል አለባችሁ። የትላንትና መስዋዕትነት ይበቃል። ዛሬ እንደምንም ተገፍተን አደባባይ ወጥተናል። ዛሬ የሴቶች ጉዳይ የህፃናት እንትን ምናምን ይባላል። የመጀመሪያው መብት አስከባሪ ራሳችን ነን። እዚህ ውስጥ እንስራ። 24 ሰዓታችንን በመጠጥና በመዝናናት አይደለም እናሳልፈው። 24 ሰዓታችንን ሾፒንግ ሞል በመሄድ እንዳሻንጉሊት ዕቃ በየቀኑ እየገዛ ያ አይደለም ሴትነት። ሴትነት ማለት እዚህ ላይ መስራት ነው። ራስሽን ማወቅ፣ ራስሽን መረዳት ነው። ጨካኝ መሆን መቻል አለብን። በዚህ ጊዜ ዕውቀታችንን ለማግኘት ለመረዳት፣ ለመማር ሴት ልጅ ጨካኝ መሆን አለባት።
አጉል እንዲህ እያሉ መኖር መቅረት መቻል አለበት። የሴትነት ትርጉሙ ሲገባን ሴት ልጅ ማለት ራሷን አስከብራ 24 ሰዓቷን በአግባቡ ተጠቅማ ተምራ ራሷን ገንብታ ወይ ባለሙያ ሆና የሙያ ባለቤት ሆና 30 ቀን ሰርታ የሰራችበትን ተቀብላ ራሷን የምታስተዳድር ነች እንጂ የማንም አገልጋይ አይደለች። በመብቷ ላይ አትደራደርም። ይህችን ሴት ማንም ሰው ተሻምቶ ነው የሚያገባት። መልክሽ አይደለም፣ የትምህርት ደረጃሽ አይደለም፣ የሰውነትሽ ቅርጽ አይደለም፣ ለራስሽ የሰጠሽው ቦታ ራስሽ ላይ ያስቀመጥሽበት ቦታ ነው። ግን ዓለም ትዋሽሻለች። ዓለም አንገትሽን ታስደፋሻለች። ዓለም የምትጠቀመው አንገትሽን ለማስደፋት ዓለም አንቺን እንድታቀረቅር የምትጠቀማቸው መሳሪያዎች አሉ። ማናቸው? አንዱ ትዳር ይሉታል፣ ፍቅረኛ ይሉታል፣ እናት አባት ይሉታል፣ ጎረቤት ይሉታል፣ ጓደኛ ይሉታል። እነዚህን ሁሉ ነገር ተጠቅማ ነው ዓለም አንገትሽን የምታስደፋሽ። እነዛን ሁሉ ዞር በሉ ብለሻችሁ በትክክለኛው መንገድ ከሄድሽ ግን ለሴት ልጅ ክብር ያለው ባል፣ ለሴት ልጅ ክብር ያለው ቤተሰብ፣ ለሴት ልጅ ክብር ያለው ማንነት፣ ጓደኛ፣ ስራ፣ ሁሉ ነገር ይኖርሻል። ዓለም የምትጠቀማቸው ክፉ መሳሪያዎች ግን አንቺን አንገትሽን እያለ ጓዳ ሊያስቀርሽ፣ እንትና የሚባል ሰነፍ ሰውዬ ካልሲ አጣቢ አድርጎ ሊያስቀርሽ፣ እንትና የሚባል ሰነፍ ሰውዬ ምግብ ቀቃይ አድርጋ ልታስቀርሽ፣ ዓለም ልታስደፋሽ አንገትሽን ከመጣች ማንም ሴት መቀበል የለባት። የዛሬ ባለ ታሪካችን እንዳደረገችው ይህንን ግጥም እንደሰማችሁት እንግዲህ ትናንትና ቲክቶክ ላይ በጣም በቃ በሚገርም ሁኔታ በቃ ትችት ነበረ። በጣም ማለት ነው ትችት። ያ ምንድን ነው? ላይቭ ላይ እንግዲህ ጌም ጨዋታ እየተጫወቱ የተለያዩ ሴቶች እየመጡ ነበረ። አንዳንዶቹ ሴቶች ያው የመላምታቸውን ራሱ ብሩኬ መመለስ ይችላል። ለአንዳንዶቹ ሴቶች ትክክለኛውን መልሳቸውን ሰጥቷል። ግን እዚህ ጋር ቅር ያለኝ ነገር ማለት ቅሬታም አይደለም እንደ ሀሳብ የምሰጣችሁ ነገር ብሩኬ የሆነ ሴት አስገብቶ ያልሆነ ነገር እያወራ ወይም ደግሞ ያልሆነ ነገር እየሆነ ካልሆነ በስተቀር ሴት እህቶቼ ሊደበራችሁ አይገባም። ምክንያቱም እዚህ ሚዲያ ላይ ቲክቶክ ላይ ላይቭ ላይ ከመጣ መጫወት ከፈለገው ሰው ጋር ይጫወታል፣ መጫወት ካልፈለገው ሰው ጋር አይጫወትም። ግን እዚህ ጋር ሀይሚ ማለታቸው ጥሩ ሆኖ ሳለ ግን አንዳንድ ሴቶች ደግሞ የሆነ ፀጉር ያምራል፣ ፀጉር አያምርም፣ በዛ ደግሞ ቆየት ብሎ አምሮብሃል፣ እንደዚህ ነው ምናምን ምን አሁን ምን ይሉታል ሴቶች? እንዲሁ ራሳችሁን ብታስከብሩስ? ቆይ አሁን ስለማማር ስላለማማሩ ምን አስጨነቃችሁ እናንተ? ለምን ትላላችሁ? እሱን የመጣችሁበትን ጌም ጨዋታ ከሆነ ጌም ጨዋታ ወንድሜ እንደዚህ እንጨዋት በቃ ምናምን፣ ወይም ደግሞ ብሩክ እንደዚህ ነው አለቀ። ስለ ውበትህ አያያይ ፀጉር አያምርም እንዴ እናንተ ምን አገባችሁ? ሀይሚ ትጨነቅበት እንጂ እሱ ደግሞ አባቴ ቤቢዬ ነች የሰራችኝ፣ እሷ ከወደደችልኝ ሌላው ሰው ባይወደኝ ጥንቅር ብሎ ገደል ይግባ ነው ያለው። በሚዲያ እንዲህ መዋረድ ምን ይሉታል? ቆይ ሴቶች ራሳችሁን አስከብሩ። በዛ ላይ ራቁታችሁን እየሆናችሁ ከብሩኬ ጋር የምታቀነባብሩ ሴቶች ኧረ ተጠንቀቁ፣ ክብራችሁን ጠብቁ። እግዚአብሔርን እንዴ ማድነቅ ችግር የለው ማለት ማንም ሰው ይደነቃል። ግን ደግሞ እንደዚህ በጣም የወረደ የሚያስጠላ ነገር በጣም ይደብራል። በጣም ማለት ነው። በዚህ አጋጣሚ ሀይሚ መግቢያ ላይ ያስቀመጠችው እንትን ነው፣ ይሄ ግጥም ነው። መግቢያ ላይ ሀይሚ ናት ስቶሪ ላይ ያስቀመጠችው እና ሴቶች ይህን ነገር ተግባራዊ ስታደርጉት ማለት ነው እናንተ ያላችሁት ሰው አለ ካጠገባችሁ፣ ብቻ እናንተ ጠንካራ ሆናችሁ መገኘት ነው። ሌላው ሲቀጥል እንግዲህ ትናንትና ብዙ ቦታ ብሩኬም ብዙ ቦታዎች እየገባ ነበር። ትናንትና ደግሞ ማታ ሆቴል ነው ያሉት። እንደ አጋጣሚ ለወንድሙ የሆነ እያስተካከሉ ምናምን ይመስለኛል። በአጋጣሚ ያው ሚፍታህ አለ፣ ሞቤ አለ። ደስ የሚለው ነገር ግን ከሞቤ ጋር ለረጅም ጊዜ ተገናኝተው ያውቁም ነበረ። ቤተሰብ በጣም ደስ ያለው። እንዲሁም ደግሞ ማታ ቅጣትም ነበረ እነ ኢፋም ከኢፋ ጋር ደግሞ አንድ ልጅ ነበር፣ ስሙን አላውቀውም። በጣም እያበደ ነበር ልብሱን እያወለቀ ምናምን እና ጌሙ በጣም ደስ ይል ነበር ማታ እና ብሩኬ ራሱ ተቀጥቶ የማያውቀውን ሻወር ቤት ግባ ምናምን። ኦ ማይ ጋድ! ግን እንደዚህ በየላይቭ ላይ ግን እንደዚህ ማለት ብዙ ጊዜ ባይገቡ ጥሩ ነው ብዬ አስባለሁ። ምክንያቱም ቪዲዮ ላይ ሲመጡ ተናፍቀው ይመጣሉ። እንደዚህ ግን ላይቭ ላይ ቁጭ የሚሉ ከሆነ ቪዲዮቸው አይታይላቸውም። ለምን? ብዙ ጊዜ አሁን ትላንት ሀይሜን አለመኖሯን ወድጀዋለሁ። ባይዘወይ ሀይሜ ያልኖረችው ትላንትና እንትን ስላላት ነው፣ ስለ እንትኗ ስላስቸገራት ነው። ያኔ ቲክቶኳ ገብታ ሰዎች ገስት ማስገባት አልቻለችም እንጂ ገብታ ነበረ። እና ሰሙ ጋር ደግሞ ብድ ያለ የኬክ ፕሮግራም ነበረ፣ የማሂ 50K ነበረ እና ብሩኬ ሲጠራት ነበር፣ ሲደውልላት ነበር ሀይሜን እና ስትወጣ በዚህ አጋጣሚ ጥሯት፣ ሂዱና ጥሯት ሲለን ቡቡ መተን ሀይሚዬ ቡቡ ይፈልግሻል እየደወለልሽ ነው ምናምን አልናት። ከዛ ከታች ኮመንታተሮች እየታየሽ ማን ያላት ምናምን ስትሉ ነበረ። ያው እኔ ሂዱና ጥሯት ስላለ መጥቼ ጠራዋት። ያው ሄደች። እዛም አላስገባትም፣ ላይቭ እንድትገባ ነበር የፈለጉት ብዙ ሰዎች እዛ ትግባ እያሉ ስለነበረ ነው
እና ያው እንዲህ ፕሮግራም ስታደርጉ በአንድ እንዲሆኑ አለመከፋፈል ብዬ አስባለሁ። ሌላው ትላንትና እንግዲህ ለእያንዳንዱ ቡቡዬ የሚሆነው መልሳቸውን ነው የሰጣቸው። ምክንያቱም ታምራለህ አታምርም ለሚሉት ሴቶች ትክክለኛውን መልስ ነው የሰጠው። ምክንያቱም እኔ አንድ ቤቢዬ ካማራት ሌላው ሰው ባያምረው ባያምረው ታማረሽ የምንጫወት ካላማረሽ ንኪው ብሎ ነው ያወረዳት። እና በጣም ነው የሚገርመው። በዚህ አጋጣሚ እንደዚህ ከመቅለል ቢቀርስ ባይነገርስ። ደግሞ እኮ ሲሪየስ ሆና እኮ ነው አያያያ የፀጉርህ አያምርም አይባልም። ሲጀመር ቢያምርም ባያምርም ራሱ አይባልም፣ እውነት ለመናገር ማለት ነው። እንዴ አንደኛ ሞራል የሚባል ነገር አለ። ሁለተኛ ነገር ደግሞ ፀጉሩ ምንም አልሆነ ያኔ እንትን በስቶበት ከርል በስቶበት ውሃ በስቶበት እና የሆነ እንትን ጭምልል ብሏል። ግን ያ ደግሞ ያ እንትኑ ባህሪ ነው። እኔ ግን በዚህ መካከል ላስተላልፍ የምፈልገው ነገር ብሩኬ እንደዚህ አይነት ፐርሞችን ስትጠቀም መላጣ እንዳትሆን እንደ ቤኪ እሱን እፈራልሃለሁ። ከዛ ውጭ ግን የፈለግከውን ሆነህ መምጣት መብት ነው። እና በጣም ደግሞ ፀጉሩ ያምር ነበር እውነት ለመናገር ሀይሚ እንደምትሰራው እኔ ገምት ነበረ። በነገራችን ላይ ለምን ብሩ እንትናንም ከዚህ በፊት እየሰራችው ነበረ። ኤፋን ይቅርታ ኤፋንም እንደዚህ ይቅርታ ኤፋንም እንደዚህ ትሰራው ነበር ከዚህ በፊት አብርሃም ይሰራ ነበር እና አስታወሰችኝ እሱን። እና እኔ ብዙ ጊዜ እንደዚህ ሆነ ሰርቶ ሲመጣ እሷ እንደምትሰራው አውቅ ነበረ። ሴቶችዬ ተዋርዳቸዋል። ትላንትና በትላንትና ዕለት እንግዲህ ብዙ ልጆች ብዙ ሴቶች ነው የተዋረዱት። ቤተሰቦችም ከኮመንት ስር የማይሆን ቃላት እየጻፋችሁ ነበረ እና እሱም ራሱ በጣም ተጨንቆ ነበር። ብሩኬ እኔ አላስገባዋትም፣ ያስገባት የሆነ ካሜራማን አለ ፀጉሩ ጭብረር ያለ እሱን ደግሞ ሲያምር አንዳንዱ ሴቶች የእውነታችሁን ነው። ግን እንደዚህ ሚዲያ ላይ ታችሁ ነው ወይስ እየቸከሳችሁ ነው? ማለት ያምራል ቡቡ እያጣብሰኝ ምናምን። አረ ወይኔ እኔ እኮ የሆነ ነገር ቪዲዮ እየሰራችሁ ከሆነ ጀስት ለመፈመስ ወይ ለፎሎ ነው ላለሁ። ኮመንት ስር የምጽፉት ግን ቤታቸው እየሄድኩ ሳያቸው ኧረ ወይኔ የማይጠበቁ ሰዎች ናቸው። ማለት ለምንድን ነው እንደዛ የሚሉት ብዬ ቤታቸውን ጠቅ እያረኩ ሲሄድ ኧረ ወይኔ የማይጠበቅ ሰው እና አንዳንድ ጊዜ ሴትነታችንን ራሳችንን ማስከበር አለብን። ማድነቅና መውደድ የሚባል ነገር መለየት መቻል አለብን። ማድነቅም ከሆነ ራሱ ያመነበትን ስለ ውበቱ ራሱ ያመነበትን ቆንጆ ነኝ ብሎ ነው ሲጀመር የሆነ ቦታ ላይ የሆነ ሚዲያ ላይ የሆነ ቁጭ የሚለው አይደል እንዴ? ቆንጆ ነኝ ብሎ ለራሱ ያሰበበትን ለራሱ ኮንፊደንስ የሞላበትን ነገር እዚህ ጋር መጥተሽ አያምርም ምናምን ማለት አትችይም። ምክንያቱም ምንም አያገባሽም። የመጣሽበትን ጉዳይ ፈጽመሽ መሄድ ብቻ ነው። ሲቀጥል ደግሞ አንቺም ሂውማን ሄር ነው ያደረግሽው። እዚህ ጋር እንግዲህ አያምርም ባይዋ ሂውማን ሄር ነው ያደረገችውና አለቀልሽ ብዬ እኔማ ትዘቀዘቃለች ብዬ ነበር። ደግነቱ አልተዘቀዘቀችም። እና ቤተሰቦች ብሩኬ እንደዚህ አይነት ነገሮች ላይ ቁጭ ብሎ የሆኑ እንዲህ አይነት ነገሮች ስራ ሲሰሩ እሱ ያችን ሴት ጠርቷት በቤቱ የሆነ ነገር ካልተናገረ የሆነ ነገር ካላለ እንደዚህ ባታሳቀቁት በጣም የተሻለ ነው ብዬ አስባለሁ። ብሩክም ማለት ነው። ምክንያቱም አስገባት አስወጣት። አሁን ያ ባለካሜራማኑ ያስገባት ልጅ የሆነች ሙስሊም አለች ተጠቅልላ እሷን አሁን እሷ አይደለም ያስገባት፣ ግን ትውጣልን አይባልም እንደዛ። ሲጀመር የሰው ልጆች ስንሆን ሰው ማክበር አለብን። ጥፋት ካለበት በጥፋቱ ልክ ይቀጣል። ግን በዛን ሰዓት አሁን እሷ አላጠፋችም። የገባችው በሌላ ቤት ነው፣ በዛ በካሜራማኑ ቤት ነው፣ በነ ብሩኬ ቤት አይደለም። እና እንደዚህ አይነት ነገር ስናይ በቃ አለ አይደለ ለሰው ሞራልም መጨነቅ መቻል አለብን። ምክንያቱም ምንም ያልበደለንን ሰው እኛም ደግሞ እንደዚህ ስናንቋሽሽ ለእኛም ሀራምና ኃጢአት ስለሆነ ያኔ እስከምትወጣ እንኳን ደስ ባይለን እንኳን እስከምትወጣ ያለውን ነገር በስነ ስርዓት ማስኬድ። ምክንያቱም እዚህ ጋር ብሩኬ በጣም እየጨነቀው ነበር። እኔ እኮ አላስገባዋትም ያስገባት እሱ ነው እኮ ምናምን እያለ ነበር። እና ከዛ ደግሞ እሷ የሆነ ኮንፊደንስ አልነበራትም፣ በጣም እየተጨናነቀች ነበረ። ይህንን ስላችሁ ያኔ ጥሩ ምንም ስላላጠፋች ማለት ነው። ማለት ላጠፋ ሰው ብቻ ነው ፍርድ የሚሰጠው። እሷ ምንም አላጠፋችም፣ ምንም አላለችም፣ ብሩክን አልጀነጀነችም። ያቺ ግን አያይ ታምራለህ አታምርም ያላቸው እሷ ይገባታል። ምክንያቱም የማይመለከታት ነገር ስለተናገረች። ይችኛዋ ግን ጌሟን የተጫዋተችው። ሌላ ደግሞ ሁለት ልጆችም እንደው ቪዲዮ ሰርቼባቸዋለሁ። ሁለቱም ስቲከር አበላሹ፣ ጌማቸውን ተጫወቱ። እየሳቁ እንደውም ፋን የነበሩ እነሱም በስነ ስርዓት ጌማቸውን ተጫወቱ ነው የወጡት። ሌላ ምንም ያደረጉት ነገር የለም። እና አንዳንድ ጊዜ መናገር ያለብን ቦታ ላይ እንናገራለን፣ መናገር የሌለብን ቦታ ላይ ደግሞ ለእኛም ብለን እኛም ሴቶች ስለሆንን ለምን ሀራም እናበዛለን? ነውር ለምን እናገራለን?
እና እንደዚህ አይነት ነገሮች ወደፊትም ሲፈጠሩ አንደኛ ለብሩክ ማሸማቀቅ ስለሆነ ያኔ ሰከን ብለን ደስ የማይልን ነገር እንኳን ቢሆን ብሩኬ የራሱን የሆነ ነገር ውሳኔ እስኪወስን ድረስ ዝም ማለት አለብን። እንደዛ ማጨናነቅ አይጠበቅብንም ማለት ነው። ውድ ቤተሰቦቼ ምናልባት ነገም ተነገ ወዲያም የተሻለ ስራ ሊመጣ ስለሚችል እነዛ የሚመጡትም ሰዎች አብሮ የሚያሰሩት ከሆነ ምንም ችግር የለውም። ጀስት ላይቭ ላይ ነው የሚያውቃቸው እንጂ በሌላ ምንም እና ብሩኬ ልታምኑት ይገባል። በዚህ ልክ እሱን እንደዚህ መወንጀል የለባችሁም። ኮመንት ስር ብቻ በመነጽር ማጉሊያ የምታየው ነው የመሰለኝ። ኮመንት ስር አይ ላይቭ ያለች ሁላ ተለጥፎላት ወጥቶላታል ቲክቶክ ላይ ማለት ነው። እና በዚህ አጋጣሚ ግን እኔ ብሩክና ሀይሚ ላይቭ ቲክቶክ ባይገቡ የተሻለ ነው ብዬ ነው የማስበው። ቪዲዮቸውን ብቻ በሚገባ ቢሰሩ ይሻላል ብዬ ነው የማስበው። ምክንያቱም እንደዚህ አይነት ጭቅጭቅ ይመጣል፣ በየቦታው ያልሆነ ፎቶ ይለጠፋል፣ ያልሆነ ነገር ብዙ ነገሮች ይበዛሉ እና በጣም ነው የሚደብረው። መግባት ካለባቸው እንኳን አለ አይደለ በፕሮግራም የሆነ ሰዓት ይገባሉ። ከዛ በኋላ እንጃ እንደውም አስፈላጊ ነው ብዬ አላስብም። ምክንያቱም ስማቸውን ነው እዚህ ጋር ዝቅ የሚለው በጣም እንደሚወደዱ ያክል ስማቸው ዝቅ ይላል። በዚህ መልኩ ዛሬው ቪዲዮ ገልጽላችኋለሁ። እንደምትወዱት ባለሙሉ ተስፋ ነኝ። አመሰግናለሁ። መልካም